አስደንጋጭ ሰበር ዜና! አምነን ቢሊንን ተንበርክኮ ቀለበት አሰረላት። ማሪያ አበደች። በቅናት ጉድ ፈላ። ማሪያ አምነንን እንዴት ብትደፍር ነው በእኔ ላይ ሌላ ሴት ብላ አለችው። ማሪያ ሲጀመር አንቺ እኮ አብሮ አደጌ ነሽ እንጂ ምንም አይደለሽም። ለምንድን ነው ይህንን ነገር መረዳት ያቃተሽ? ታውቂያለሽ፣ እንደውም በባለፈው ሳምንት ቤሊን አንቺንን አይታ በጣም ተናዳና እንደዛ ስታደርገኝ የነበረው ካንቺ ጋር የፍቅር ግንኙነት ያለኝ መስሏት ነው። ግን ደግሞ በፍጹም የለኝም። ከዚህ በኋላ መቼም ቢሆን መቼም እንዲኖረኝም አልፈልግም። እንደ እህት እንደ ጓደኛ እወድሻለሁ፣ አከብርሻለሁ። ከዛ ውጭ ግን በፍጹም የሚሳካ አይደለም ብላ አለቻት። ምን ማለት ነው? አልገባኝም። የምሬን ነው። መቼም ቢሆን መቼም ሊገባኝ አይችልም። እባክህን አባዬ እኮ አንተ ላይ ብዙ ነገር ጥሎብሃል ብላ አለችው። እርግጥ ነው አባትሽና አያቴ አንቺና እኔ እንድንጋባ ይፈልጋሉ። ድርጅቱንም አንቺና እኔ እንድንመራው ይፈልጋሉ። ግን ይሄ ነገር በፍጹም አይሆንም ብሎ አላት። ለምንድን ነው የማይሆነው? እስኪ ንገረኝ። እሷን ስለምትወዳትና ስለምታፈቅራት ነው እንዴ ብላ ስትለው ከምታስቢውና ከምንም በላይ በጣም የምወዳትና የማፈቅራት ሴት ብትኖር ቤሊ ናት ብሎ አስረግጦ ነገራት። ባሩክ የእውነት እስከ መጨረሻው ከሆነ በጣም ደስ ይላል። ግን ደግሞ በተናደድክና በተበሳጨ ቁጥር ልጅቷን ባታስከፋት ጥሩ ነው። ከምንም በላይ ብቸኝነት ይጎዳል ብሎ ሲለው፣ ቆይ አንተ አፍቅረህ ተከርተሃል ወይስ ደግሞ ምንድን ነው ብሎ አለው። አይ እሱ እንኳ ይብራብህ፣ ሌላ ጊዜ የምትፈልገውን ነገር በሙሉ እሰጥሃለሁ፣ መረጃም ሆነ ምንም ሆነ። አሁን ግን ለጊዜው ቤሊን ብትደሰት ይሻላል ብሎ አለው። ውድ ቤሊን፣ እስከ ዛሬ ላደረግኩሽ ነገርና የእውነት ለበደልኩሽ ነገር በጣም ይቅርታ አድርጊልኝ ብሎ አለ። እርግጥ ነው አንቺን አስከፍቼሻለሁ፣ በጣምም ብዙ ነገር አድርጌሻለሁኝ። ከይቅርታ በላይ ሌላ ምንም ነገር የለም ብሎ አላት። ምን እያልክ ነው? እኔም እኮ በድያለሁ። የእውነት አንተ ማሪያን የወደድካትና ያፈቀርካት መስሎኝ ተናድጄብህ ነበር ብላ አለችው። እንዴት እንደዚህ ትያለሽ? ማሪያን እኮ እንደ ጓደኛ ነው እንጂ ማያት እንዴት በሷ ላይ እንዴት ባንቺ ላይ ሌላ ነገር ላደርግ እችላለሁ? ቤሊን፣ አንቺን ምን ያህል እንደምወድሽ እንደማፈቅርሽ እያወቅሽ ይህንን ማሰብሽ ራሱ ስህተት ነው ብሎ አላት። አዎ ልክ ነህ። እናም አሁን ቀለበቱን ተንበርክከህ በል አድርግልኝ፣ ተቀብያለሁ ብላ አለችው። ሞርዚና እና ሜርሲ በቅናት ተንገበገቡ፣ ተናደዱ። እኔ ምለሽ እንዴት እንደዚህ ሊሆን ይችላል? እኔ በፍጹም ቤልንንና አምነንን መሳል አልችልም ብላ ስትል፣ ምንድን ነው እነሱ አይዋደዱም አይፋቀሩም ያለች ሰው ማን ነው? ከምንም በላይ ቤሊን አምነንን ተወደዋለች፣ እሱም ደግሞ ይወዳታል። ታዲያ ይህ ነገር የእውነት ደስ የሚል አይመስልሽም እንዴ ብሎ ሲላት፣ እናንተ ሰው አብዳችኋል እንዴ? ይሄ ነገር አይሳካም። በዛ ላይ ደግሞ ምን አይ በሌላ በኩል ባሩክ አክስቱን እያስጨነቀ ይገኛል። እባክሽ የኔ ተወዳጅና ውዷ አክስቴ አሁን ሁሉንም ነገር የራሴ መሆኛው ነው። አንቺ አምነንን በፍቅር አናግሪው፣ ሁሉንም ነገር ወደ እኔ እንዲያዞርና ድርጅቱን አብረን እንድንቆጣጠር ግማሹ ፐርሰንት የኔ መሆን አለበት ብሎ አለ። አንተ እንዴት ብትደፍር ነው ሁል ጊዜ እንደ አይነት ንግግር የምትናገረው ብላ ስትለው፣ ታዲያ እስከ ዛሬ ላስከፈላችሁኝ ዋጋ ይሄ እኮ በትንሹ ነው። ትሰምኛለሽ? ካልሆነ ግን ሁሉንም እውነታ ለዚች ሴማ ለምትባለው ሴትዮ እናገራለሁ ብሎ አለ። እያስፈራራኸኝ ነው እንዴ? አይ እያስፈራራሁሽ ሳይሆን እየነገርኩሽ ነው ብሎ አላት። የእውነት? አዎ እኔ እስከ ዛሬ ድረስ ችያለሁ። ከዚህ በኋላ ግን ምንም ነገር የምችልበት አቅም የለኝም ብሎ አስረግጦ ተናገረም። ሰላም ሰላም! ውድና የተከበራችሁ የትርሲት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ላይ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ድራማ እንደቀጠለ ይገኛል።
እናት ሴማ እና ዛሃራ ተቀምጠው እንዴት ነው የጋብቻው ነገር አሰብሽበት ወይ ብላ አለቻት። አዎ እሱ ከመጣ በኋላ ሁሉንም ነገር እናደርጋለን ብላ ስትል የእውነት እስከ ዛሬ አሁት ዜና ውስጥ ይሄ በጣም ደስ ይላል ብላ አለች። አዎ ከምንምና ከማንም በላይ እውነት ለመናገር እኔ በጣም ስመኘውና ሳስበው የነበረ ነው። ግን ደግሞ ምንም ቢሆን አንድ ቅር የሚለኝ ነገር አለ ብላ አለች። ምንድን ነው እሱ? እስኪ ተናገሪ ብላ ስትል ያው አለ አይደለ የገዛ ልጄ ብትኖርና ምናልባትም ቁማ ብትድረኝ በጣም ደስ ይለኝ ነበር ብላ አለች። ሜርሲ አታስቢ፣ ያንቺ ልጅ እንደሆነች እህነ ልክ እንዳንቺው ሌላ አግብታ ወልዳ ሊሆንም ይችላል። ቆይ አንቺስ ብትሆኚ እንዴት ወልደሽ ጣልሻት ብላ ስትል እሱ እንኳ ታሪኩ ረጅም ነው። ምናልባት ሜርሲ ስለማታውቂው ነገር ባታወሪ ጥሩ ነው። ምክንያቱም በኋላ አንቺ ራሱ ምን አይነት ጉድ እንዳለብሽ እኮ አይታወቅም ብላ አለቻት። ሜርሲ ሞርዚናን በጣም ጠረጠረቻት። ሲጀመር የእውነት አንቺ እና ባሩክ እናትና ልጅ ናችሁ እንዴ? በፍጹም እኮ አትመስሉም። የእንደዛ አይነት አክት እንኳ የላችሁም ብላ አለቻት። ምን ማለት ነው ደግሞ ይሄ? እስኪ ተናገሪ። የእውነቴን ነው። አሁን አንቺና እሱ አንድ ናችሁ እንዴ? ግን ደግሞ አንድ አይደላችሁም። ለማንኛውም እንግዲህ ልጁን አብቅለሽው ይሁን ወልደሽው አግብተሽ ይሁን ምን ይሁን ስለማላቅ እንደምንም ብዬ ከጠየኩኝና ካጣራሁኝ በኋላ እነግርሻለሁ ብላ አለቻት። ወይ ጉድ ሜርሲ፣ አንቺ ራስሽ አርፈሽ ብትቀመጭ ይሻልሻል። ከዚህ በኋላ እባክሽን ከቻልሽ ወደ ህይወቴ ባትገቢ ጥሩ ነው ብላ አለቻት። ምን ማለት ነው ደግሞ ይሄ? አዎ በቃ ከቻልሽ ወደ እኔ ህይወት አትምጪ። ደግሞ ምን ስታረጊና ምን እንዳደረግሽ ሁሉ በዝርዝር እንድነግርሽ ትፈልጊያለሽ እንዴ? ግን ደግሞ መናገር አልፈልግም ከዚህ በኋላ ይበቃኛል ብላ አለች። ምን ማለት ነው? አዎ የእውነቴን ነው። መናገርም ሆነ መስማትም ስለማልፈልግ እንደዚህ አይነት የተጨማለቀና የተቀዳደደ ነገር ማድረግ አልፈልግም ብላ አለች። እንግዲህ አመናችሁም አላመናችሁም ከዚህ በኋላ እውነት ለመናገር እንዲህ ነው የሚቀጥለው ብላ ስትል ምን? አዎ የእውነቴን ነው እንደዚህ ነው የሚቀጥለው ብላ አለች። አይ በቃ ከዚህ በኋላ እባክሽ ከቻልሽ አርፈሽ ተቀመጪ፣ የማትቺ ከሆነ ደግሞ ልለምንሽ ብላ አለቻት። እኔ እኮ እንድትለምንኝ ፈልጌ አይደለም፣ ግን ደግሞ የእውነትም የምወደውና የማከብረው አንድ ነገር አለ ብላ አለች። እሱም ምንድን ነው? እሱም አምነንን እወደዋለሁ ከምንም በላይ ስለምወደው ነው እንጂ እናት ሴማ እዚህ መቀመጥ አልፈልግም ነበር ብላ ስትል ወይ ጉድ! ቆይ እዚህ ቤት ስንቶቻችሁ ናችሁ የምትወዱት ብላ አለች። እኔ እውነት ለመናገር በእኔ ህይወት ማጣራት ትችያለሽ፣ እንደፈለግሽ አጣሪ። እናም ደግሞ የፈለግሽውን ሰው መጠየቅ ትችያለሽ። በህይወቴ አንድ ቀንም ቢሆን ተሳስቼ የማውቅ አይመስለኝም ነበር። አምነንንም በስህተትም ይሁን ያለ ስህተትም ልቤ ውስጥ ገብቷል። እሱን ደግሞ መተውና መርሳት አልችልም። እባክሽን ልትረጅኝ ሞክሪ ብላ አለች። ልረዳሽ እችላለሁ፣ እኔ ግን ከማሪያ ጋር ተጋብተው እንዲወልዱና ድርጅቱን ነው። በዛ ላይ አንቺ ምን ያህል ትመጥኛለሽ ብላ አለቻት። ለልጅሽ ለካ ሀብትና ንብረት ያላት ሴትና የተማረች ሴት ነው ማለት ነው እናት ሴማ የምትመርጩ? እኔ ግን አንቺን እንደዛ አልስልሽም ነበር ብላ አለቻት። ምን ማለት ነው ደግሞ ይሄ? ምን አይነት ጥያቄ ነው? ምክንያቱም ለሌላ ሳይሆን ያው ፍቅር ይበልጣል ብለሽ የምታስቢ ሴት ስለምትመስሊ ነዋ። አሁን ግን እንደዛ እንዳልሆነ ሁለታችንም አወቅም ብላ አለች። ምን? አዎ ተግባባን። በቃ ምንም ላስቸግርሽና ላስጨንቅሽ አልፈልግም። ግን ደግሞ አምነን ራሱ የሚፈልገውን ነገር ማድረግ መብት አለው ብላ አለች። እሱ ምንም አይነት መብት የለውም፣ እኔ ነኝ የምወስንለት ብላ ስትል እንደዛ ከሆነ ታዲያ ከሱ ጋር ተነጋገሪ እንጂ ለምንድን ነው ከኔ ጋር የምትነጋገሪው? እኔ እኮ ጥለሽ እንድትሄጂ ነው ብላ አለች። አይ እንደዛ ማድረግ አልችልም። የእውነት የቱን ያህል እንደምወደውና እንደማፈቅረው እያወቅሽ ሂጂ ማለትሽ ራሱ ትልቅ ስህተት ነው። እኔ መቼም ቢሆን መቼም ትቼው አልሄድም ብላ አለች። አዎ አንቺ እንደፈለግሽ አስቢ፣ ግን ደግሞ እኔ አምነንን ትቼ የትም ንቅንቅ አልልም ብላ በቅናትና በንዴት አንጨረጨረቻት። ማሪያና ባሩክ
ባሩክ ማርያን ለማማለል ቢሞክርም እኔ የምወደው ግን አምነንን ነው ብላ አለችው። እሱ ግን አይወድሽም፣ እሱ የሚወደው